መስጥልን አሁን የደረሰን ሰበር መረጃ አለ። በወቅታዊ ጉዳዮች ላይ የግል ሐሳቧን በመስጠት የሴቶችን ጥቃት ስታበረታታ በነበረችው በሊያሾ የዩቲዩብ ቻናል ላይ የማች ሪፖርት ዘመቻ መክፈቷን ጆርጂና በግልጽ ይፋ አደረገች። የሚገርም ያንን ሁሉ ጋንግ ጭኝ ጎሜ ሲፈነዳ በቸርኬው እየነዱ አመልጥ ነበረ። ኧረ እባክህ ምን አመጣ? አልተነካሽ ምን አሽቃበጠሽ? እኔ በግለሰብ ስታላ ብቻዬን ነው መቀጣቀጠው። ምንም አጋዥ አልፈልግም። እኔው ሰባብሬ ያስቀምጣለሁ። ሰላም የኤላሾ ቤተሰቦች፣ ዛሬም እንደተለመደው እናንተን ዘና ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ቤተሰብ ያልሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። አንተ ኢራን ግን በጣም ከባድ ነች። ይኸውልህ አንዴ ከተኮሰች ሀገሪቱ ላይ ያሉት ሸሚዞች እንዳለ ቀጥ ነው የሚሉት። ደግሞ ተኩስ ብቻ ነው የምንችለው ሹሩባ አንችልም የሚል ዜና አቋጥተው እሱን እያነበብኩ። አዎ ስራ ራሱ እዛ ከሰራ ቶሎ ነው ሀብታም የምትሆኑ። ተተኩሰ ስታፈነዳ ራሱ ይኸውልህ አንዴ ስባ አፈንድታ ማለት ሁሉም ነው የሚያጨሰው። የሆነ ጊዜ ራሱ 17 ቡሪ በአንድ አፈንድታ ዓለም ጉድ ሲል አንድ ያደረው። የሚገርም እኮ ነው። መሪያቸው ራሱ በቅርቡ ቲቪ ላይ ቀርቦ ትቦ ነው የምናፈነዳው ሲሉ ተናግሮ። ትቦ በጣም ከባድ ነገር እኮ። በዚህ አይነት በቅርቡ ፋንዲሻ አፈንድተው ጎረቤት ሀገሮች አረብ ሀገሮቹ ማስያዙ አይቀርም በረኛ። እንዴ ታንኮች ራሱ ወደ ባንኮች ይግቡ እኮ ሚል ዜና አንብቤያለሁ። ሊዘረዝሩት ነው ማለት ድሮን አድርገው ማለት ነው የሚዘረዝሩት። አንተ ድሮናቸው እኮ ማለት ነው ፈንጂ አይደለም ጨዌ ነው የሚጠራው። የሆነ ዲዚ7ኤክስ ምናምን የሚባል ድሮን ሁላ ነበራቸው። ከየሷጁ ቤት ነው ቆሻሻውቱ እያለችው ቆሻሻ ሰብስቦ ወስዶ ገንዳ የሚጥለው ማለት ነው። ስትል ግን ማክሸፊያ አይኖረው መቃወሚያ ይኖረዋል። መቃወሚያ ግን በድምጽ ብልጫ ነው የሚሆነው። ስትቃወም በሰላማዊ ሰልፍ መሆን አይችል ይቻላል። ግን ሰልፉ ወየ ታክሲ ነው ወየ ሸማቾች ነው የሚሆነው። እንዴ እሺ በቃ እኔ የሸማቾች ልሰልፍ፣ አንተ የታክሲውን ተሰልፍ። በቃ ሲደርስሽ ደውዪልኝ። እንግዲህ ሰሞኑ ሰፈር ውስጥ ወሬ ሁሉ ኢራንና አሜሪካ ሆኗል። ተኮሰ እንደ ሸሚዝ አንዴ ተኮሰው ሸሚዝ ብሏል። እንግዲህ አገላለጹም በጣም ወድጄለታለሁ። በዚህ አመት አሜሪካ ካልገባው እኔ ላይ አይደለም። አንተ ማል ጦርነት ላይ ናቸው። አንተ ሁሌ ልብኝ ቦቆቦቃል። ምን ማለት ነው? ምን እንደምፈራው እንዴት? ይኸውልህ ከምትዋጋ ከኢራን ጋር እንደምትዋጋ ኢራን ከመተኮሷ በፊት ሚሳኤሉን እኛ ሄደን ሚሳኤሉን እንጠቀለላለን። ሚሳኤል ተተኮሰ ማለት ሲተኮስ አሜሪካ ከማረፉ በፊት የሆነ ያህል ጫማ ርቀት ላይ እንዳንጋይ የሆነ በሺዎች ርቀት ላይ ሲሆን እንለቀዋለን። እሺ አሜሪካ ገባ ማለት አይደለም። ከዚህ በላይ ደስታለ ያማል ወይ ወልቀኝ የኔ አባት ከዚህ በላይ ደስታለ። እሺ ይሄን ሳላስብ ቀርቼ ይመስላል። እኔ እኮ ድሉ ነበርኝ። እሺ ግን ኢራን ሚሳኤል ጨረሰች። ኦኬ አሁን ምን ለቀው ምን ታውቃለህ? ምንም ማለት ነው። ሰማኝ አይደለም። እኛ በራሳችን መወጨፍ እንችላለን። ብቻ አላማው ይኖርል እዛ ነገር እንጣር ነው። በኋላ ላይ ተረዳኝ። እሺ አንተ አጸባይና ሳምር እኔ መንገዱን ያውቃሉ። እሺ በል እሺ ሂድ ብትሄድ ይሻላል። እኛም መወንጨፍ እንችላለን። እስኪ ተወንጭፈህ ሞክረው። ይወንጨፍና ፍቅር ሚዜዎቹም እንዳሉ ታውቃለህ። ለሰርግ ያደረግነውን ሂማኔር አንደግመን ብለዋል እና አዲስ ሂማኔር እንገዛለን ብሎኛል። እና ትገዛልኛለህ? እና ለሰርጉም ገዝቼ ለመልሱም ልግዛ። 50 ሺህ ብር እኮ ነው ደግሞ ምን አላት? አረ ችግር የለውም። ነይ እሺ ነው ካሽ ብሰጥሽ ይሻል። እሺ ጠብቀኛ ታዲያ 200 400 እኔ ምንሽ የ100 ልጨምርልሽ እንዴ? ለዝርዝር እንዲጠቅምሽ ዝርዝር አድርገው 100 እየቆረጥኩ አይደለም ማመጣው። እየቆረጠ አይደል እንደሚያመጣው? ምን ያህል ቢናደድ ነው ቆርጦ ነው እየቆረጥኩ። አይ ማንሄር ፍሬቻ ብሩታ ፍሬቻ ብሩታ ነው። አው ድምጹም በቃ በደንብ ነው እንደ ፍሬቻ ቋቋቋቋ ያረጋት። ወይ አቤት ሸምስዬ ወይ ልፈልግ ነበር። እሺ የመቼም ባለቤት እዚህ እንደማይቆይ ታውቃለህ አይደለ? የለም ፊልድ ምናምን እንደሚሄድ ታውቃለህ? ኦኬ ደግሞ በዛ ላይ ደካማ እኮ ነው ብታይ። ደካማ ነው። በምን አውቃለሁ እኔ ደካማ መሆኑ እንዴት ነው? በጣም እንደመቼም እዚህ ሰፈር እኮ ወሬ እኮ ይናፈሳል። ሳትሰማ ቀርተህ ነው ምንሽ ደካማ እንደሆነ እንዳልሆነ እኔ በምን
በምን ልተማመንሽ? እሺ መቼም በጣም ደካማ ነው እሱ፣ በጣም ድክመት አለበትና ልሸምስ እዛ ጋር ያለችው ግን ትታያለች። እዛ ጋር ያለው ግን ትታያል አይደለ? አየሁ። እሱን እስኪድና ፈለጥ ፈለጣለሁ። እሱ ሲመጣ አይፍለጥልሽ። እኔም ደካማ ነኝ። እሱ ሲመጣ ይፍለጥልሽ። እኔም ደካማ ነኝ። እሱ ሲመጣ ይፍለጥልሽ። አይ ሸምሱ፣ ኧረ ችግር የለም። እኔ አንቺን አመሰግናለሁ። ግን ኧረ በጣም እሺ ቃልዬ፣ እሺ በጣም ነው የማመሰግንሽ። እሺ ቃልዬ፣ እሺ። ዛሬ ምን አይነት ቀን እንደሆነ ምንም አልገባኝ። ምን አይነት ቤት ስገባ አከራዬ የቤት ኪራይ ዛሬ እንጨምረው አለኝ። እንደወጣው ብድር አለብኝ ከሱቅ ብድርን ካልከፈልክ ያው ደግሞ ከስራ መባረር የለም። ያው ምን አይነት ቀን ነው? እሺ አሁን እንደው ቃልዬ ማነው መቶ ደፈነልህ? መቶ ደፍኖልሃል። ቃልዬ ማናት? አጠያይቋ በጣም ደስ ይላል። የሚገርም ያንን ሁሉ ጋንግ ጭኜ ጎሜ ሲፈነዳ በቸርኬው እየነዱ አመልጥ ነበረ። ኧረ እባክህ የሆነ ሰዓት በጎች በመሃል ተደረደሩብንና ልክ መንገዱ ሲዘጋ የመኪናውን ጃምፕ ሺፕ የሚለውን በተን ስጫነው በአየር ላይ በረን በጎቹን ዘለናቸው። ራምቦ ፊልም እኮ የኔ እውነተኛ ታሪክ እኮ ነው እንዴ! ትራንስፎርመር 1 2 3 አንድ ስፒዩትድ በቃ ምን ሱፐርማን ባትማን የኔ ትክክለኛ እውነተኛ ታሪክ እኮ ናቸው። ይሄ እንግዲህ ሙድ መያዛቸው ነው። አሁን ባለፈው ሳምንት ላይ ማን ያዘዋል እሸቱ ፕሮግራም ላይ የቀረበ ነበርና ሰውየው እውነትም አወራሩ እንደዛ ነበርና ሙድ ይዘውበታል። ብቻ የማቀርበው ያስቴርን ነው ለማንጎራጎር ያህል ነው። ለማንጎራ እንጂ ሙያሽ ዋንኛው ትወና ነው። ምነው ግራ ወጣ እንዴት ፈረደብኝ ያማንተን አየሁት በዛብኝ ወዴት ነው መዋያ ፈራሁኝ እንጃለኝ አይነ በዝቶብሃል ሽሽግ በልልኝ ፍቅር የብርጌታ ሰራ ፍቅር መንደሩ ፍቅር ቃንተ ገላ ፍቅር አይሆንም ወይ ጥሩ ፍቅር ከረባት አስረሃል ፍቅር ብለዋወሩልኝ ፍቅር ካንገት ፍቅር አውልቀው በልልኝ። እንደጀመርነው እንጨርሷለን ማለት ነው። ሳውንድ ትራኩ ያም በእውነቱ ትዕግስት እንደው በትዕግስት ስለሰማንሽ ታመሰግኝ። አይ ባዝናይን ዘርፍ ኧረ ጸጊ በትዕግስት ስለሰማንሽ ልታመሰግኝን ይገባል አለች። እንዲህ መናገር ይቻላል? ኧረ ጸጊ አሪፍ ነው ተናገረች። ብቻ ግን ያው እውነትም በትብብር ጨርሰውታል። መስጥልን አሁን የደረሰን ሰበር መረጃ አለ። በወቅታዊ ጉዳዮች ላይ የግል ሀሳቧን በመስጠት የሴቶችን ጥቃት ስታበረታታ በነበረችው በሊያሾ የዩቲዩብ ቻናል ላይ የማች ሪፖርት ዘመቻ መክፈቷን ጆርጂና በግልጽ ይፋ አደረገች። ይህንንም ቻሌንጅ በሰዓታት ውስጥ እጅግ ብዙ ሰዎች የተቀላቀሉት ሲሆን ሪፖርት እናደርጋለን ብለው ሪፖስት እያደረጉ ያሉ ሰዎች መኖራቸውም አነጋጋሪ ሆኗል። ከእውቀት በፊት የሚመጣ እውቅና እውቀት ካለው ሰው ጋር እንድትሳፈጥ ያደርጋል ያሉት የሴቶች መብት ተሟጋቾችም ይህ በቂ አይደለም፣ በህግ ትጠየቅልን እያሉ ይገኛሉ። እኔ በግሌ በማዳም ስልክ ሪፖርት ማድረግ ብቻ ነው የቀረኝ። እንግዲህ ሰሞኑን እንዳያችሁት በቲክቶክ ሶሻል ሚዲያ ላይ በጣም በከፍተኛ እየተዘዋወረ የሚገኘው ፌሚኒስቶች
ሊያሾ አካውንቷ መዘጋት አለባት፣ ሴቶችን ታስፈራራለች፣ ልጆችን ታስፈራራለች በሚል ተነስተዋል። ማለት ሁሉም እንደዛ እያሉና አሁን ላይ ደግሞ እነሱም በጎራ ተከፋፍለዋል እና ግማሹ ያው መጠየቅ ባለባት ትጠየቅ፣ ግማሹ ዩቲዩብ አይዘጋ። እስኪ አይተን እንመለስ። ለልደቴ ስጦታ መስጠት ፈልጋችሁ መስጠት ያልቻላችሁ ሰዎች የሊያሾን አካውንት ሪፖርት አድርጋችሁ ኮመንት ሴክሽን ላይ ሃፒ በርዝዴይ ብላችሁ ስክሪንሾት ደን የሚለውን የመጨረሻውን ፔጅ ሪፖርት አድርጋችሁ ስጨርሱ ያለውን ፔጅ ደን ብላችሁ ኮመንት ሴክሽን ላይ ሃፒ በርዝዴይ ብላችሁ እሱን ስጦታ ስጡኝ። እኔ ሌላ እንግዲህ እንደሰማነው ነው። ጆርዲ ለበርዝዴይ ጊፍት ከምትሰጡኝ የሊያሾን አካውንት ሪፖርት እናድርግ እያለች ነው የምትገኘው እና በሌላ ጎራ ደግሞ ያሉት እንዲህ በማለት ሀሳባቸውን ይገልጻሉ። ሊያሾ የተናገረችው ነገር ልክ ነው እያልኩ አይደለም፣ ትክክል አይደለም። ግን የኔ አመለካከት ሴትን ጥሎ አይደለም ሴትን ማንሳት፣ ሴትን አስለቅሶ አይደለም ሴትን ማሳቅ። ስለዚህ ፌር ናችሁ፣ ለሴቶች ድምፅ እንደመሆናችሁ መጠን ዩቱባን ሳይሆን እሷን በስነ ስርዓት ቁጭ ብላችሁ አይኖ ይገባኛል። ብዙዎቻችሁ ለምን አሁን ያየሁት ነገር የቤታ ግሩፕ አላችሁ፣ የከሌ ግሩፕ አላችሁ፣ እኔ እንደዚህ አርጋኝ ትላላችሁ፣ እኔ የዛሬ ዓመት እንዲህ ብላኝ ትላላችሁ እና በራሳችሁ ቂም ሳይሆን ማድረግ ያለባችሁ አይ የተናገረቻው ነገር ትክክል አይደለም የሚል አንድ አይነት አቋም ካላችሁ ትክክል ነው። ግን በየግላችሁ ያለባችሁን ነገር ከሆነ የምታረጉት ይሄ ልትበቀሉ እንጂ ያረገችው ነገር ስተት ነው ብላችሁ አምናችሁበት አይደለም። አዎ ምንድነው ጥፋትም ካለባት ቁጭ ብላችሁ ተነጋገሩ። ከሆነም ደግሞ መጠየቅ ባለባት መልኩ ትጠየቅ እንጂ በማስተነስቶ ሪፖርት አድርጎ ማዘጋት አግባብ አይደለም እያለች ነው የምትገኘው። እንዲሁም ደግሞ ሌሎች በተመሳሳይ የሰጡት አስተያየት አለ፣ አይተን እንመለስ። ምን አመጣ? አልተነካሽ። ምን አሽቃበጠሽ? እኔ በግለሰብ ስታላ ብቻዬን ነው መቀጣቀጠው። ምንም አጋዥ አልፈልግም። እኔው ሰባብሬ ያስቀምጣለሁ። ግር የምትሉት ነገር የሽንፈት ምልክት ነው። አሁን ሊያ ወደደችም ጠላችም አሸንፋችኋለች። በቃ ወደዳችሁም ጠላችሁም ሊያ አሸንፋለች። እንዲህ ተንጨርጭራችሁ ግር አላችሁ ማለት ሊያ አሸንፋለች። አምሳዋል ከነ ምናምን ሄዱ ከነ ጥፋቷ 100% እነግርሃለሁ። ሊያ ላይ እንዳለ ተሰብስበ ብታረገው እኔ ደጋፊው አይደለሁም፣ እግዚአብሔር በሚያውቀው አሸንፋለች። ለብቻችሁ መቅጠም አልቻላችሁ። ባረማ ሁሉም ህዝብ ተነስተ ሊያን ሪፖርት ላርግ ቃል በቃ አሸንፋለች። ታሸንፋችኋል። አቅም የላችሁ። ለብቻችሁ ማድረግ አልቻላችሁ። ለብቻችሁ ራሳችሁን ዲፌንድ ማድረግ ሲያቅታችሁ ምን አረጋችሁ? ግሩፕ ፈጠራችሁ። ሊያ አሸንፋለች። አንድ ሰው ላይ 1000 ሰው ከተነሳ ያ ሰው አሸናፊ ነው። ከነ ጥፋቱ ነው የማወራው። ከነ ጥፋቱ ያ ሰው አሸንፏል። ስህተት አልሰራም። ማን ነው ስህተት የማይሰራው? ሶሻል ሚዲያ ላይ ምን ጆርዲ ንጹህ ናት እንዴ? መልአክ ናት እንዴ ጆርዲ? ብዙ የምናውቀው ሚስጥር አለ፣ ትርጉም ስለሌለው ነው። አይረባ ተቀይራለች ጆርዲ። ስለተቀየረች እንጂ በፊት የምታደርጋቸው ብዙ ራሱ የለቀቁት ቪዲዮዎች ነበሩ። ተቀይራለች። ኦኬ ሰዋ ሴት ለሴት በተለይ በዛ ደረጃ መግባቱ ልክ ነው ብዬ አላስብም። ስለዚህ በፈለገው ነገር ሲሆን አንድ ሰው ሲጨፈጨፍ ሳይ እኔ አይመቸኝም። የሰውን እንትን ለመስበር የሚካሄደው እንደ ኢትዮጵያዊ ሲኬድ አልደግፍም። ሌሎች ደግሞ ምንድነው ምን ከሰው የተለየ አድርጋለች? ያው በሌላ ሰው ተነሳስተው ነውና ራሳቸው ተጠቂዎቹ መቅረብ አይችሉም ወይ በማለት እንዲህ በማለት ሲሉ ደግሞ ተናግረዋል። ማለት እሷ ጃኒ ከተበደለች መክሰስ እኮ ትችላለች። ኤግዛክትሊ። ሊያ አሜሪካ አይደለም ያለችው፣ ጃኒ አሜሪካ አይደለም ወይም ሌላ ሀገር አይደለም ያለችው፣ ሀገር ውስጥ ነው ያሉት። አብሮ በጓደኝነት አንድ ሰዓት ለሚበሉ ሰዎች ናቸው፣ አብሮ ያሳለፉ ሰዎች ናቸው። ግን እኔ ሊያ ለእኔ ጥሩ ናት እያልኩ አይደለም። እንደ ብሔርም ደረጃ በእኛ በብሔርተኝነቱም ደረጃ ከጠይቅ በጣም ሰፊ ልዩነት። ግን እኔ ዩቱብ ቻናሏን እንደዚህ ተሰብስባችሁ ዩቱብ ቻናሏን እንዲዘጋ ይሄንን አልደግፍም፣ በጭራሽ አልደግፍም።
አንዳንዴ ፍትሃዊ መሆን አለብን። ይሁን ትክክል። እኔ እሱን መናገር ያለብን ትስራ፣ ትሸቅል፣ ትራገጥ። ሰው ካልፈለጋችሁ አለማየት በቃ ቀላሉ ነገር ላይ አትመችም ማረድ ብሎክ አድርገህ መገላገል። ጆርጅ አትመችም ብሎክ አድርገህ ተገላገል። አከተመ። የምን በመሃል ግሩፕ ፈጥሮ ምናምን ድራማ ሰርቶ እናዘጋለን። ይሄ ነገር ይቁም። አበሻ ላይ ብቻ ነው እንደዚህ አይነት እከክኮ ነገር ያለው። የሚገርም ሌላው መደበሪያ ነው የሚያደርገው ሶሻል ሚዲያ። አበሻ ጋር ግን በምንድን ነው በአውሬነት ስለምንታወቅ በቃ እንደዚህ ሮጠን አፈንፍነን የምናረጋት ነገር። ጆከር ግን የምትሏላችሁ ከታች እኔ ማርክ ነው የምቆረው ጋይስ። እኔ እውነትን ነው የምናገረው። ማንም የሚከፍለኝ ማንም የሚያስተዳድረኝ ሰው ሁላችን ሚዲያ ላይ በቻልነው አቅም ባለን እንሸቅላለን። ተናግረንም አውርተንም ስለ ብሔርተኝነትም ስለተለያየም ነገር እንሸቅል። እቺ ሴት ዩቲዩብ ቻናሏ ተዘጋ ማለት ለምን? ስንት ዓመት የለፋችበት ነው። ከሰው የተለየ ነገር አውርታለች ወይ? ለምን በአንድ ጥላቻ አንድ ቋት ላይ ተሰባስባችሁ የእሷን ጉሮሮ መዝጋት ምቀኝነት ነው። እንቁርቲና የእንቁርቲ ስራ ለተመቻት ብቻ ድምፅ የምትሆን አውሬ ናት። እንቁርቲ ኦቲዝም ነው እከሌ እንደዚህ ገላል እንደዚህ አድርጋል ሚስት እከሌ እያለች እሷ የስንቱን ትዳር አልበተነችም። እንቁርቲ ቀላል ከሊያ በላይ እሷ አልበተነችም። ማንም አይሳደባል ለዚህ ሚዲያ ላይ ሁሉም ራሱን ንጹህ ለማድረግ ሲሮጥ ሳይ ይደብራል። ስለዚህ አሁንም የምለው ምንድን ነው ሁላችሁም እኔ አሁን የሊያ አካውንት ይዘጋ የሚል አቋም የለኝም። አከተመ። እርገጧል። አሮን ኬር መርገጥ ትችላላችሁ፣ መሳደብ ትችላላችሁ። ዩቲዩብ ግን ይዘጋ የሚል አቋም የለኝም። መስደብ ትችላላችሁ እንደፈለጋችሁ። በቃ ዩቲዩብ ከሌላችሁ ሰብስክራይብ እናደርጋችኋል። ዩቲዩብ ላይ ፈልጓት ሄዳችሁ። የሚገርም ደግሞ ሰው ደስ የሚል አይደለ 130 ሺህ የነበረችውን በአንድ ቀን 150 ሺህ አስገባት። ሪፖርት አድርጉ ሲባሉ ለካ ሰብስክራይብ አድርጉ የተባሉ መስሏቸዋል። አረ ሰው ባለጌ ነው። ሪፖርት አድርገውባታል። ዛሬ እኔ ሰው ሲያለቅስ ተሸንፋ ስታለቅስ ምናምን ሳይ እኔ በጣም አሳዝነች። ታውቃለህ የታየች እንትኑ አይደለም ያናድዳት። ልጅ ስትባል የራሷ ጉዳይ ያሉት የ2-3 ዓመት ልጅ ህፃን የራሷ ጉዳይ ይባላል። የእሷ ልጅ አይደለችም፣ ሴት ልጅ አይደለች። ስለዚህ አሁንም ቢሆን ሊያ ልጅ አለቻት የምታሳድጋት። እኛንም እየዘለዘልሽ ቢሆን ትደግ፣ ልጇ ትደግ። ዘልዚን ችግር የለው። ስድብ አይለጠፍ። ሚሊዮን ጊዜ ብንሰደብ ምን እንዳልነው ሰው ተናገረ ተብሎ ያዙ ይልቀቁኝ ማለት ይሄ በግል ፐርሰናሊ ተበልጫለሁ። ስለተሸነፋችሁ ነው ሊያን እንደዛ ያደረጋችሁት። በቃ አይ ጆርዲ መረጃዋን ልታወጣባት ስለሆነ እንደደረሰባት እሷ ናት አጋግላ ያመጣችው። እቺ ሴት ደግሞ ብዙ ጉዳይ ያለባት ሴት ናት። እኛ ፍትሃዊ መሆን ነው ያለብን። በማንኛውም ደረጃ እኔ ፍትሃዊ ነው የምሆነው። እኔ ዮኒን እጠለዋለሁ። ከባድ ነገር ሲደርስበት ግን ሰው በዛ በደካማ ጎኑ ገብቶ ሌላ ሰው በድለዋለሁ ካለ እኔ ተባብሬ አልቆም። ለእኔ የሚጠቅመኝ ከኔ ጋር ጸበኛ ነኝ ከሊያ ጋር ለእኔ የሚጠቅመኝ ጆርጂ ጀግና ነች አዘጉባት ምናምን ብዬ በሰው እንጀራ መፈጥፈጥ። እኔ ቆይ አንድ ለምን መጀመሪያ ቲክታክ ላይ ነው አይደል እሷ የምታወራ በብዛት ለምን ቲክቶክ አካውንቷን አያዘግ? ለምን ዩቲዩብ ላይ ሄዱ? ዩቲዩብ ነው አብሮ ያለው። ሊያ እዚህ መታ ጌም የምትጫወት አይደለችም። ገባ ብሳ እኮ ነው ያላትን አሁን ዩቲዩብ አካውንቷን ብዙ መረጃ አላት። አሁን ብዙ ማላወጣቸው ሚዲያ ላይ ማላወራቸው ነገሮች አሉ። የተለያዩ ሰዎች ሲያዘጉባት እቺ ሴት ብሳ አትነሳ ቲክቶክ ላይ ካላዘጉባት ይሄ ምቀኝነት ነው የምለው። ዩቲዩብ ላይ ከመሄድ ቲክቶክ አካውንቷን አዘግታችሁ ወደዛ ብትሄዱ የሆነ መስመር ሊኖረው ይችላል። አሁን ላይ በጣም አከራካሪ የሆነው ጉዳይ ይሄ ነው። ግን በተቻለ መጠን መጠየቅ ያለበት በህግ አግባብ ቢጠየቅና ተባብሮ ደግሞ አካውንቷ ይዘጋ የሚሉትን ነገር በሁለት ጎራ ተከፋፍለው እንዲህ አይነት ሰጣ ገባ ውስጥ ገብተዋል። እና በተቻለ መጠን ነገሮችን በመነጋገር መፍታት ቢቻል መልካም ነው ብዬ አስባለሁ። ያሾም እንግዲህ ስሜቷን መቆጣጠር አቅቷት እንዲህ በማለት ሀሳቧን ገልጻ ነበር። አልቻልኩም፣ ፊት ለፊታችሁ መቅረብ አልችልም። ግን ከዚህ ሙሉ ወጥቼ እውነታውን መጥቼ እስከነግራችሁ ድረስ
ይሄ እውነት እኔ ሴቱኝ እንደዚህ አድርጌ ከሆነ ኢትስ ኦኬ ችግር የለውም። ግን እውነታው እሱ አይደለም። ምን አውቃ ነው? ምን ላይ ደርሳ ነው? ለምን ምክንያት ዩቱብ እንዲዘጋ ተፈለገ? እናንተ ይግባችሁ። ምክንያቱም በቃ ይግባችሁ። የሴት ተከላካዮች፣ የሴት ተቃዋሚዎች በዚህ ደረጃ አድርገው የመጡበት ሪዝም በጣም ያናዳል፣ ያስከፋል። ማሸነፍ አይደለም ባይዘው አሸንፈውኝ እንዳይመስላችሁ። ነገ እመጣለሁ በጣም በሚገርም ኃይልና በሚገርም ፓወር እመጣለሁ። ግን አሁን እውነት ማለት ሴትን በዚህ ደረጃ አጥቅታለች ብለው የመጡበትና እነሱ ተቀባይነት ለማግኘት የመጡበት ስትራቴጂ እኔ አልቻልኩትም። እውነት ልንገራችሁ፣ እውነት እግዚአብሔር ምስክሬ ነው። እንዴ ስማሙል ኤኒዌይስ የምነግራችሁ ነገር እኔ እንደ ልጅ ማኛ ከሚዲያ አልጠፋም፣ እመጣለሁ። ያናደደኝና እንበል ያስፈሰሰኝ እልህ ነው እንጂ በፍጹም 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 ጌታን ቆይ ተመሳያችሁት። ግን ይኸውላችሁ ይሄ አለው አሁንም ታሰረች ምናምን ሲባል ነው የገባሁት። እኔ ማንም አያስረኝም፣ ማንም አይነካኝም። የሚጠይቀኝ ሰው ነገም ከነገ ወዲያ ይመጣል። ሚዲያ ላይ የተደረገው ነገር ግን እውነታን እንድሸፍን እውነታን እንድደብቅ ነው። ብዙ ነገር አለ እናንተ ያልገባችሁ፣ አሁን ላይ የገባችሁ የመሰላችሁ አይደለም። የራሳቸውን ስም ለማጽዳት ሊያ ሴትን አቢዩዝ ታደርጋለች በሚል ስም መተዋል። ኤኒዌይስ ታውቁታላችሁ፣ አንድ ቀን ይገባችኋል። እውነታውን ስትረዱት ያው እንደዚህ አይነት ነገር ውስጥ የሌላችሁ ሰዎች ያኔ ታመሰግኑኛላችሁ። ግን ነገም ከነገ ወዲያ ተጠቁ እነዚህን ሴቶች ይቅር በያቸው ያሉ የተባልኩትን ሰዎች መቼም አይደለም አላረገውም። መቼ እንግዲህ ይቅርታ ቤተብዬ ይቅርታ ብያለሁ። ለምንድን ነው በተለየ መንገድ እነዚህ ሁለቱ ሴቶች ብቻ ይቅርታ በይ የተባልኩበት? ለምን ይመስላችኋል ጋይስ? ለምን ይመስላችኋል? እስኪ ዝም ብላችሁ ቁጭ ብላችሁ አስቡት። በምን ምክንያት ይመስላችኋል? እንደው ከተናገርኩት ንግግር ማለት ነው ካወራሁት ወሬ እንደው ይሄ እንትን ፊባታለች ምናምን ያላችሁት ወሬ እነሱን እንደው ከጎዷቸው ንግግር ይበልጣል? የምር ይበልጣል? አይደለም። ጨዋታውም፣ ፊልሙም፣ ታሪኩም፣ ድራማውም ሌላ ነው፣ እቅዱም ሌላ ነው። ለማንኛውም እናንተ ትክክል ነው ወንዳታ ጀግና ላላችሁት ሰው ድጋፍ ስጡ። እኔ ግን ማለት ነው አቅሜን ይሄ ማለት እንባዬን ከካሜራ ጀርባ ነበር ማለት ሰው አልቻልኩም። ለዛ ነው ያለቀስኩት። ስመጣ ስነግራችሁ የምታምኑትን ታምናላችሁ፣ የሚገባችሁን ይገባችኋል፣ ካልገባችሁ ደግሞ ትሳደባላችሁ። ግን ነገም ከነገ ወዲያም ለድሩዬ ሴቶች በገላቸው እየነገዱ ስምና ዝና ባላቸው ሰዎችን ህይወትን ትዳርን ለሚበጠብጡ ሴቶች በእውቅናቸው ተጠቅመው የሌሏን እንባ ለሚያፈሱ ሴቶች ድምፅ አልሆንም። በጣም ነው የምጸየፋቸው፣ ታውቃላችሁ። በጣም ነው የምጸየፋቸው። እንግዲህ ዲያሾን በጣም በማዘን በቃ አልቻልኩም እስከምትል ድረስ ሀሳቧን ገልጻለች። በጣም አዝና ሀሳቧን ገልጻለች። ከባድ ነው። ብቻ በተቻለ መጠን ነገሩን ለማብረድ ከባድ ነው። በሌላ በኩል ደግሞ ያው ፌሚኒስቶች እጃቸውን የሚቀስሩት ወንዶች ላይ ነው፣ ጉልበታቸውን የሚያሳዩት ደግሞ ሴቶች ላይ ነው በማለት ሊያሾን እንዲህ ማድረግ አልነበረባቸውም፣ የሰራቸው ስራ ትክክል አይደለም፣ ግን እንዲህ ማድረግ አልነበረባቸውም በማለት ሀሳቧን እንዲህ ትገልጸዋለች። እነዚህ ፌሚኒስት የሚባሉ ሴቶች ጣታቸውን የሚቀስሩት ወንድ ላይ ነው፣ ጉልበታቸውን የሚያሳዩት ደግሞ ሴት ላይ ነው። ሊያሾ ላይ እያደረጉ ያሉት ነገር ሞብ ጀስቲስ ነው፣ በቃ ትክክል ያልሆነ ነገር ማለት ነው። ሴቶችን ቡሊ የሚያደርጉ ሴትን የሚያጠቁ ሴቶች ከሚዲያ ላይ መጥፋት አለባቸው ከሆነ እየተባለ ያለው ሺዝ ኖት ዘ ቶፕ ዋን። ሌሎችም ሰዎች አሉ፣ መቅደም የነበረባቸውም ሰዎች አሉ። ቀነኒ በዛ ሁኔታ ውስጥ እንድታልፍ ያደረጋት ሰው እኮ ዛሬም የዩቲዩብ ቻናሉ ኢን ሚሊየንስ እየታየለት ሂዝ ጌቲንግ ፔይድ። የሱ መቅደም አልነበረበትም ወይስ የሱ ችግር የለውም? ወንድ ስለሆነ እሱ ላይ ጣት ትቀስራላችሁ፣ ሴት ላይ ደግሞ ጉልበታችሁን ታሳያላችሁ ማለት ነው። እሷ እኮ ላይክ የምትናገራቸው ሰዎች በህይወት አሉ። they can open case መክሰስ ይችላሉ፣ ራሳቸውን መከላከል ይችላሉ።
ላይክ በቃ በህግ መንገድ መሄድ ይቻል ነበረ። ይህን ያህል ዓመት የለፋችበትን ዩቲዩብ ቻናል እንደዚህ ተነስታችሁ በሞብ ጀስቲስ ልጇን የምታስተዳድርበትን ማለት ነው። ባይዘው የሰራችው ነገር ትክክል ነው ያልኩ አይደለም፣ ግን መስተካከል ሼፕ መደረግ ይችል ነበረ። አካውንቷን ሳታጣ ሼፕ ማድረግ ይቻል ነበረ። ባይኮት ማድረግ ይቻላል። አካውንቷን መዝጋት ሳይሆን በቃ ሰው እንዳያያት ምናምን ኒቿ እንድትቀይር ማለት ነው። እንደዛ ማድረግ ይቻል ነበረ እና እንደዚህ ሞብ ጀስቲስ አይደረግም ነበረ። ቆም ብላችሁ ብታስቡ ብቻ። አም ሶ ሶሪ። ስለዚህ በተቻለ መጠን ተረጋግቶ መነጋገር ቢቻል መልካም ነው። እንዲህ በግሩፕ ይዞ ከዚህም ከዛም በግሩፕ ሆኖ እናዘጋ እንዲናርክ ከማለት መጠየቅ ያለበትን አግባብ ባለው መልኩ ቢጠየቅ መልካም ነው ብዬ አስባለሁ። ሲጀመር ሴት አይደለች እንዴ አፏን ዘግታ ወደ ኩሽና ነው ምናምን ሲሎቹ ማለት ነው። ውሳኔን አምነዋለው ለኔ የታየኝ በቂ ነው። እወጣለው በአደባባይ እሰማለው በአገር ጉዳይ የአገር ካስማ ሴት ነኝ እኔ ለሀቅ የኖርኩ በዘመኔ የአገር ካስማ ሴት ነኝ እኔ የበረታው በወገኔ ብላችሁ ላኩላቸው። ቻው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። በቀጣይ ሌሎች ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ እንዲሁም ለሌሎች እንዲዳረስ ሼር፣ ላይክ፣ ሀሳብ አስተያየቶቻችሁን ደግሞ ኮሜንት መስጫው ላይ አስቀምጡልኝ። ሰላም ቆዩ።